الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين وبعد السلام عليكم ورحمة الله تعالى وبركاته ተከታታዮቻችን ባለፈው ደርሳችን እየተማማርን የነበረው ሰውየው ሽንት ከተጠቀመ በኋላ ማዳረቅ የሚችለው በምንድነው የሚለውን እያየን ነበርና በውሃ መጠቀም ይቻላል በድንጋም ይቻላል በድንጋ በሚቻልበት ሰዓት ግን ነጃሳው እዛው ላይ ያልደረቀ ከሆነ ነው በሰገራው ጊዜና ድምቂቶቹን ያልተላለፈ ከሆነ ነው በዘከሩ ጊዜ ደግሞ ሐሸፋውን ክርክሩን ባላለፈ ጊዜ ነው ብለን ነበርና ከሱ የሚቀጥለው ምን ይሆናል የሚለውን የማየት ነው የመማማር ነው ያሁኑ የሚሆነው ስለዚህ ያንን የዘከሩን ክርክል ያለፈ ከሆነ ልምቂቱን ያለፈ ከሆነ ነጃሳው እዛው ላይ የደረቀበት ከሆነ ሲጠቀም ቦታ የቀየረበት ሌሎች ቦታዎችን የያዘበት ከሆነ ውሃ ግድ ይሆናል ብለን ነበር አሁን የምንጀምረውና የምንቀጥለው ፈኢለም ይጃዊዝሁማ ከሚለው ይሆናል ማለት ነው ፈኢለም ይጃዊዝሁማ ያላለፋቸው ከሆነ ምንን ሐሸፋውን የዘከሩን ክርክርና ልምቂቱን ያላለፈ ከሆነ ከፈል ሐጀሩ ድንጋው ያብቃቃል አይሶፋተ ወልሐሸፈተ ተዘከሩ የሚወጣው ክርክሩን በዱሩ በስተኋላ ባለው ብልቱ በሚወጣ ጊዜና የሚወጣው ነገር ልምቂቱን ያላለፈ ከሆነ ከፈል ሐጀሩ ድንጋው ያብቃቃል ሊማሷሃ አንል ሙሃጅሪን አከሉ ተምረ ሙሃጅሮች ከመካ ተሰደው ወደ መዲና የሄዱ ሷሃባዎች ለማ ሀጀሩ ስደት ያደረጉ ጊዜና ወለም يكن ذلك من عادتهم ባጋጣሚው እዛ ተደረሱ በኋላ ያ ተምር መብላት እነሱ ብዙ አዲታቸው አልነበረምና መካ ላይ እዛ ደግሞ መዲና በብዛት ይበላ ስለነበረ ሆዲያቸው በጣም አመማቸውና ወዴታች ያዛቸው ወለም ይኡመሩ ቢልስቲንጃኢ ቢልማኢ ግን ያንን ቦታውን ያላለፈ ከሆነ በውሃ ማሰናጀት ትገደል ያላችሁ ተበለው ስላልተባሉ በውሃ ማድረጉ ግድ አይሆንም የዘከሩን ክርክርና አልየቱን ልምቂቱን ያለፈበት ካልሆነ ማለት ነው ወይጅቡ እስንጃ በሚጸዳዳበት ጊዜ ይወጅባል ግን ኢዛለቱል አይኒ ዛቱን ማስወገዱ የነጃሳውን ዛት ማስወገድ ያለበት ወሲፋኡ ثلاث مسحات ሶስት ማበስም መሙላት አለበት ሶስት ጊዜ መሆን አለበት ያው እነዚህን ሶስት ማበሶችን በተለያየ መልኩ ነው የሚጠቀማቸው لماروا مسلمون عن سلمان قال نهانا رسول الله صلى الله عليه وسلم አነስተንጂ ቢአቀለ من ثلاثه احجار ከሶስት ድንጋይ ባነሰ ምንጻዲያ ደመሆናችንን ከልከለውናል ወልስቲፋء المذكور ይሄ ሶስት ጊዜ መሙላት አለበት ያልነው የተነሳው መሙላት يحصل ይገኛል اما بثلاثه احجار በሶስት ድንጋይ ይገኛል ሶስት ድንጋይ በመጠቀሙ ይገኛል او بحجر ወይም ባንድ ድንጋይ ይገኛል واحد له ثلاثه احرف ለሱ ሶስት ጫፍ እኮ ማለት ነው ባለው بحجر واحد له ثلاثه احرف ሶስት ጫፍ ካለው አንድ ድንጋይ ሆኖ አንኛውን ጫፍ ተጠቅሞ ሁለተኛውን ጫፍ በሚጠቀምበት ሰዓት ምንም ከነጃሳ ጋር መለቃለቅ መነካካት የሌለው ከሆነ አንድ ድንጋይ ሆኖ ሶስት ጫፍ ያለው ከሆነም መጠቀም ይቻላል ማለት ነው ወይን አንቃ ቢዱኒሃ ከሶስት ማበስ በስተፊት ከሶስት ማበስ ባነሰ ነጃሳውን ቢነቅል እንኳን ቢያነሳ እንኳን የነጃሳ ዛት በአጠቃላይ የለም ተብሎ ቢባል እንኳን ሶስት ጊዜ ማድረግ አለበት ማለት ነው ፈኢለም ቱንቃ ያልተነቀለች ከሆነ ፈኢለም ቱንቂ ያልነቀለችለት ከሆነ ድንጋይቱ አሰላሰቱ ሶስት ድንጋይ ያልነቀለችለት ከሆነ ወጀበል ኢንቃኡ መንቀሉ ወጅባል ቢራቢዒን አራተኛ ድንጋይ ጨምሮ መንቀሉ ወጅባል ከዛ በኋላ ደግሞ ወኑዲ በኢታሩን ነጠላ ማድረጉ ይወደዳል ለዊትሩ ሲባል አምስተኛ ይጨምር ማለት ነው ይሄ ያልነቀለለትም መንቀያ ስድስተኛ ያመጣል ለኢታሩ ሰባት ያደርጋል ማለት ነው እንደዚሁ ይያለ የሚቀጥልበት አጋጣሚ ሊኖር ይችላል ማለት ነው ዙሮ ዙሮ ሶስቷ ካጠናቀቀችለት ወደ ጭማሪ አያስፈልገንም ወኑዲ በኢታሩን ነጠላ ማድረጉ ይወደዳል ሊማራው ሸኻኒ من قوله عليه الصلاه والسلام اذا استجمر احدكم ከናንተ አንኛችሁ በድንጋ ታስተናጀ فليستجمر وترا ነጠላ ያድርገው ብለዋልና ማለት ነው ስለዚህ ሶስቱም ነጠላ ነው ይሄ ካልሆነ አምስት ነጠላ ነው ይሄ ካልሆነ ሰባት ነጠላ ነው እንደዚሁ ያለ ይቀጥላል ማለት ነው ወይን ደግሞ አይብሪ አቢል አወሊ ተድንጋዎቹ በመጀመሪያው ሊጀምር ይወደዳል የሚቀደም الصفحات ከልምቂቱ ከመቃዱ ከፊት ለፊት ሊጀምር አልዩምና ተቀኝ ልምቂቱ ፊት ለፊት ከፊት ለፊት ጀምሮ ወዲ ኋላ መጥቶ ወዲስተግራ በኩል ሊወስድ ማለት ነው
ሁለተኛውን ከስተግራ ጀምሮ ወደ ቀኝ ሊያመጣ፣ ሶስተኛውን መካከሏን ሊያበስ ማለት ነው የሚያደርገው። በዛ አይነት መልኩ ነው። ወዩሚረሁ ሊወስደው ቀሊለን ቀሊለን ቀስ ቀስ እያለ ኢላ አየሽላ እስከሚደርስ ድረስ ኢላ መውዲዕ ኢብትዳኢሂ ወደ የጀመረበት ቦታ ዙሮ እስከሚመጣ ድረስ ማለት ነው። ثم بالثاني ثم يعكس بالحجر الثاني ሁለተኛውን ድንጋይ ይገልብጥ ባገልባጩ ያድርግ። ሚሚቀደም ሶፋት ይስራ ልምቂጡ ከፊት ለፊት ይጀምር ከየት በኩል ከስተግራ በኩል ጀምሮ ثم يمر الثالثه ሶስተኛውን ድንጋይ እንደገና ይወሰድ على الصفحتين በሁለት እኮ ልምቂጦቹ መካከል ይውሰድ። ወልመስሩባ ጀሚዓን በመስሩባውም እንደዚሁ በአጠቃላይ መስሩባ ማለት የሰገራው መውጫ ማለት ነው። የሰገራው መውጫና የመቃድና መቃዱ መካከል ማለት ያው አንድ ቦታ ነው። በዛ ላይ ይውሰድ ማለት ነው። ወሰረሐ المصنف ባለመትኑ ገለጹ في كتابه المسمى بالتهذيب ተህዚብ በሚባል ኪታባቸው ወጀወበ ተዕሚም المحل بكل مسات من المسات الثلاث አሁን ሶስቱም አበሶች ቦታውን ሁሉ በአጠቃላይ ይዘውለታል። ከስተቀኝ ጀምሮ ወደ ሰግራ ወሰደውም፣ ተግራ ጀምሮ ወደ ቀኝ ወሰደውም፣ መሃል ለመሃል የወሰደውም ማለት ነው። ወየጅቡ ግን ይወጅባል ወዱዑሁ አወለን መጀመሪያ ድንጋዩን ሲያስቀምጥ ማስቀመጥ አለበት። ቢመውዲዕን ጧሂሪን ጧሃራ ቦታ ላይ ማስቀመጥ አለበት። ሲያስቀምጥ ሲጀምር ነጃሳ ቦታ ላይ ከሆነ ያስቀመጠው ድንጋዩ ስለተነጀሰ ጧሃራነቱ ጠፋ፣ ሌላ ድንጋይ መቀየር አለበት እንጂ ያ ድንጋይ አይሆንም ማለት ነው። ቢመውዲዕን ጧሂሪ ሚን ዛሊከ المحل ثم يمره ከዛ በኋላ ይውሰደው አይል ሐጀር على محل الاستنجاء በሚጸዳዳበት ቦታ ላይ على الكيفية المتقدمة ባለፈችው ሁኔታ ላይ ተቀኝ ጀምሮ ወደ ግራ ተግራ ጀምሮ ወደ ቀኝ ከዛ በኋላ መሃል ለመሃል ولا يدعوه على نفس النجاسة ራሱ ነጃሳው ላይ ላይቱ ላይ ያስቀምጥ ላይ انه اذا وضعه عليها በሷ ላይ ታስቀመጠ بقي شيء منها متأخرا عن جميعه وينشرها فيجب حينئذ الماء ወደ ውሃ ግዴታነት ይወስደዋል ማለት ነው። ثم عند مروره ከዛ የመውሰዱ ጊዜና اذا انتهى الى النجاسة عادياره عنها قليلا ቦታ ቀየር አድርጎ በጧሃራ ቦታ ላይ ያስቀምጡ ይውሰድ። حتى يرفع كل جزء منها ተድንጋው ክፍለ አካል ሁሉ ከነጃሳው ክፍለ አካል ሁሉንም እስከሚያነሳለት ድረስ። ويكره الاستنجاء بيمينه መጸዳዳት በግራ እጁ እንጂ በቀኝ እጁ መጸዳዳቱ የተጠላ ይሆናል። ለልቲባዒ ነብያችንን አለይሂ ሰላቱ ወሰላም ለመከተል رواه أبو داود وغيره وروى مسلم نهانا رسول الله صلى الله عليه وسلم أن نستنجي باليمين በቀኝ ማስተናጀትን ነብያችን ከልክለዋል። ቀኝ ለጥሩ ነገር ነው፣ ግራ ለቆሻሻ ማስወገጃ ለመጥፎ ነገር ነውና በግራ ያድርግ። فإن لم يمكنه ذلك ይሄ ያልተመቸው ከሆነ واحتاج إلى الاستعانة بها በቀኝ መታገዝ አስፈለገው فليأخذ الحجر بيمينه የሚጸዳዳበትን ድንጋይ በቀኙ የያዘ على الوضوء فليأخذ الحجر بيمينه والذكر بشماله ذكرون በግራ እጁ የያዝ ድንጋዩን ወይም ሶፍቱን በቀኙ የያዘ ዘከሩን በሚያርብበት ሰዓት ካለበ በኋላ ዘከሩን አስጠግቶ እዛ ድንጋዩ ላይ ሶፍቱ ላይ መፈግፈግ አለበት እንጂ ቀኝ እጁን አምጥቶ ቀኝ እጁን መፈግፈጊያ ማድረግ የለበትም። ቀኝ እጁን ለነጃሳው ማስወገጃ እንዳይጠቀሙ ማለት ነው። ويحركها ያላው ሳተ ለيكون مستنجيا بها دون اليمين በግራው እንጂ በቀኙ አላስተናጀም እንዲባል ማለት ነው። والافضل በላጩ ተቅዲሙ استنجاءን ማስቀደም ነው። على الوضوء توضؤ استنجاءን ማስቀደም ነው። استنجاء ማስቀደም አለበት ከውዱእ በምንነት ነው የታየው ይሄ በበላጭነት ማለት ነው። خلاف خروج من خلاف من اوجبه በስተፊት ይወጅባል ካሉ ሰዎች ባሉ ሰዎች ንግግር ተቃራኒ በዛ ግልባጭ ማለት ነው። ይሄ ከሆነ መጨረሻ ላይ استنجاءን የሚያደርግ ከሆነ እንደ ሻፊዒያ መዝሐብ ውዱእን የማያስፈታ ነገር መጠቀም አለበት ማለት ነው። استنجاء በሚያደርግ ሰዓት ጓንት ነገር ራፊ ቁራጭ ጨርቅ ነገር ራይቱ ላይ የተቀለለ መሆን አለበት። ቀጥታ ብልቱን ዘከሩን ፈጋራውን እንዳይነካ ማለት ነው። فإن أخره استنجاءን ያዘገየው ከሆነ عنه توضؤ صح ይቻላል። استنجاء የውዱእ ማዕዘንቶች ናቸው ከተባሉት ከስድስቱ ማዕዘንቶች ከስድስቱ ግዴታዎች ውስጥ የተቆጠረ አይደለም። ነጃሳን ከማስወገድ አንፃር ስለሆነ የሚታየው በኋላ ማድረግ ይቻላል ማለት ነው። አው አንተየሙሚ አው አخره አንተየሙሚ ተተየሙም استنجاءን ታዘገየው ሳፈላ አይበቃም አይሆንም። ለምን ይሄኛው ደካማ ነው። ወልፈርቁ በይነሁማ ከስትንጃ በኋላ ተየሙም ቢደረግ አይቻልም። ከውዱእ በኋላ استنجاء ቢደረግ ይቻላል።
በለን ያለያየ ነው። አነ ተየሙመ ላ የርፈዑ الحديث ሐዲስን አያነሳም ለዞሩራ የመጣ ነው። ወይ እነማ ቱባሁ ቢሂ ሶላት ትበቃበታል እንድትበቃ ይደረግበታል እንጂ ሐዲስን አያነሳምና ተየሙም በሚያደርግበት ሰዓት ሰውየው ራሱ ነው የሱራ ፈል ሐዲስ ብሎ አይነይትም። ወለስቲባሃተ ማዓ ቂያሚል ማኒዒ ስለዚህ ነው ሲባተ ሶላ ብሎ ስለሚነይት ማኒዕ እያለ ከልካው ነገር እያለ ሲባተ ሶላ ብሎ መነየት አይሆንም። ወሆ ነጃሰቱ መሐሊል ሲንጃኢ ሲንጃኢ የሚያደርግበት ቦታ ነጃሳነቱ ነውና بخلاف الوضوء በውዱእ አግልባጭ ማለት فإنه يرفع الحديث እሱ ከሆነ መጭ ነገሮችን ያነሳል። مع قيام المانع المذكور ይሄ ከልካው እያለ ነጃሳ ጨርቅ ለብሶ ውዱእ ማድረግ እንደሚቻል ሁሉ ማለት ነው እርጥብ ሰውነቱ ጋር የማይገናኝ ከሆነ ويسن أن يقول بعد فراغه من الاستنجاء كاستنجاء كጨረሰ በኋላ ሰውየው ሊል ይወደዳል። كما في الإحياء إن إمام الغزالي إحياء ላይ እንደዘገቡት اللهم طهر قلبي ጌታዬ ሆይ ልቤን አጽዳልኝ من النفاق ሐቅን ተመጥላት ኩፍርን በቀልቤ ይዤ እስልምናን በዛሂር ከማውጣት አንተ ጠብቀኝ ቀልቤን ከዚህ ነገር አጥራልኝ የሚለውን ይበል። وحصن فرجي ብልቴን من الفواحش ከዝሙት ጠብቅልኝ የሚለውን ዱዓ ሊቀራ ይወደድለታል ማለት ነው። ስለዚህ መጸያዲያት በዛ አይነት መልኩ መከናወን አለበት ብለን ካልን በኋላ የሚቀጥለው ራሳችን ባቡል ገስሊ ስለ ትጥበት ይሆናል ማለት ነው። ባቡን ፊ በያኒ ማ ይውጅቡሁ ትጥበትን ግድ የሚያደርገው ነገር ምንድነው ማለትን ይገልጻል። ወፊ ከይፍየቲሂ ሁኔታውስ በምን አይነት መልኩ ነው ስንጠቀም አጠቃቀማችን በምን አይነት መልኩ መሆን አለበት ማለትንም ይገልጽልናል ይሄ ርዕስ ማለት ነው። وهو بفتح الغين باب الغسل وضمها غسل ማለት ይቻላል። وهو الاشهار በየማቀው እንደውም አረቦች በብዛት የሚጠቀሙት ለትጥበት غسل ማለት ነው። عند الفقهاء فقهاዎች ጋር በጣም ታዋቂው የተያነቀው አባባል غسل ማለት ነው። في غسل جميع البدن ሰውነቱን ሁሉ በአጠቃላይ ለመታጠብ ከሆነ غسل ነው አሉ። ከፊል ሰውነትን ለማጠብ ከሆነ غسل ነው አሉ። والفتح هو الافصح عن اللغويين ተቋንቋ ምሁራኖች በኩል ከሆነ የታወቀው ለሰውነት በአጠቃላይ መታጠብ የሚሆን ለከፊል ሰውነት ማጠብ ይሁን غسل የሚባለው ነው። ስለዚህ ويطلق الغسل بالضم على الماء الذي يغتسل منه ለሚታጠቡበትም ውሃ እንደ ጊዜ ይናገሩበታል። ምን የሚለውን غسل የሚለውን ለሚታጠቡበት ውሃ واما الغسل غسل ከሆነ بالكسر ፈስሙን ሊማ ይضاف الى الماء ወደ ውሃው ለመታጠብ እንዲያግዘን በጣም ሰውነታችን የሚሆን ሌላ ነገር እንዲያጸዳልን ብለን ለምንጨምረው ነገር غسل ይባላል ማለት ነው። ሳሙና ወይም የወፍ ጠጭ ሊሆን ይችላል ወይም እንዶር ሊሆን ይችላል ሌላም ነገር ቢሆን ማለት ነው ማጽዳት የሚችል ለሆነ ነገር غسل ተብሎ ይባላል። يجب ይወጅባል الغسل على الرجل በወንድ ላይ መታጠብ ይወጅብበታል። من خروج المني من أجل خروج المني የዘር ፈሳሽ ለመውረዱ ለመውጣቱ ትጥበት ይወጅብበታል። የራሱ መንይ ለመውጣቱ ማለት ነው። አወለን من معتادين ከተለመደ ሰውነትም ቢሆን በታወቀው ብልቱም ቢሆን የወጣው አው من تحت صلب الرجل ወይም ከሰውየው ከጀርባው በታች በጀርባው ላይ የሆነ ቦታ ተነርሎ በዛ የዘር ፈሳሽ ቢወጣ እንደዚሁ ትጥበት ይወጅባል። وترائب المرأة ከሴትየዋ በብልቷ አይደለም ባልተለመደ ሰውነት ከርግብግብቷ በታች ባለ ሰውነት ቢወጣም እንደዚሁ ትጥበት ይወጅባል ማለት ነው። ተራኢብ የሚባለው የልብ አጥንት ነው ከዛ ስር ማለት ነው። ግን የተለመደው ቦታ የተዘጋ ከመሆኑ ጋራ ወይን ቀለል መንዩ ትጥበት በማስወጀብ በኩል የዘር ፈሳሿ ትንሽ ብትሆንም ሚመሐልህ አላማ ذكر ከቀጥረቲን አንድ ጠብታን ይመስል ወለው بغير شهوة ያለ ስሜትም ቢሆን ማለት ነው። ወለው ካነ على لون الدم በደም ከለርም ቢሆን ያው እንግዲህ በአጋጣሚ ያንኑ ከለሩን ይዞ ሊወጣ ይችላል የአስሉን ተብሎ ነው እንጂ ነጭ ሆኖ ቢወጣም አስሉ ደም ነው። وسواء خرج يقظة عن باحتلام عن بنظر ይሄ መውጣት የሚባለው ነገር የተገኘው ሰውየው በውኑም ቢሆን በመቀባጀርም ቢሆን በእንቅልፍ ልቡ በእይታም ቢሆን በማስተንተንም ቢሆን وخرج بقولنا الخارج منه اولا ما اذا استدخل منيه بعد غسله ከታጠበ በኋላ መንዩን ያስገባው ሰው ወጣ ثم خرج منه ተመልሶ ወጣ لم يجب عليه الغسل بخروجه ሁለተኛ በመውጣቱ ትጥበት አይወጅብበትም።
ወኸረጀ ቢመንይ ሸኽሲ ነፍሲ የራሱ መንይ ስንል ወጣ መንዩ ገይሪሂ ከለመንይ ልኻሪጂ ሚን ፈርጅል መርአቲ ከሴትዮ ብልት የወጣው መንይ ይወጣል ይቀራል። ሚን አጅሊ ጅማዒሃ ባዕድ ጉስሊሃ ተታጠበች በኋላ በጅማዕ ፈላ ቱዒዱሁ ኢለም ተኩን ለሃ ሸህወቱን ለእሷ ስሜት ከሌላት ማለት ነው። ያው መንይ ከወጣ የሰውየው መንይ ከእሷ ተወጣ ትጥበት አይወጅብባትም የምንልበት መስፈርት ይኖረዋል። እዚሁ ርዕስ ላይ ወደፊት የምንመጣበት ይሆናል ማለት ነው። የጅቡ አለ ረጁል ሚን ኹሩጅ መንይ አንደኛ መንይ በመውጣት ብለናል። በሁለተኛ ደረጃ ወሚን ኢላጅል ሐሸፈቲ የዘከርን ክርክር በማራቅ ትጥበት ይወጅባል። ሚን አይ ፈርጅን ካን በማንኛውም ብልት በሰውም ብልት ቢሆን በእንስሳም ቢሆን በስተኋላ ባለት ብልትም ቢሆን በስተፊት ለፊት ባለ ብልትም ቢሆን ማስገባት የሚባለው ነገር ከተገኘ ትጥበት የሚባለው ይወጅብበታል። ቁቡለን አው ዱቡራ በስተኋላ ያለም ቢሆን በስተፊትም ዘከርና ወንታ በወንድም ቢሆን በሴትም ቢሆን ወለው በሂመተን በእንስሳም ቢሆን እንደዚሁ አው ሶጊሩን ፊ ሶጊረቲን አው አውለጀ ሶጊሩን ፊ ሶጊረቲን ህፃኑ በህፃኗ ቢያስገባም ያው ህፃኑ ልጅ ጀናብተኛ የሚሆንበት አጋጣሚ ያለ ማለት ነው። በዚህ ምክንያት የዘር ፈሳሽ ባይወጣውም ዘከሩ ክርክር ማስገባት ከተገኘ ጀናብተኛ ያስብለዋል። ገላውን መታጠብ ይወጅብበታል ማለት ነው። አው ሶጊረን ፊ ሶጊረቲን አው ካነል ሙሊጁ ሶጊረን ወይም አስገቢው ህፃን ሆነ ፊ ሶጊረቲን ሙለጇ የዘከር ክርክር የተራቀባት ህፃን ሆና ማለት ነው። አሁን እሷም የዘከር ክርክር የተራቀባት በመሆን በኩል ትጥበት ሊወጅብባት ነው፣ እሱም ትጥበት ሊወጅብበት ነው። ሁለታቸውም ትጥበት ይወጅብባቸዋል ማለት ነው። ወየጅቡ አለል መርአቲ እንደዚሁም በሴትዮ ላይ ትጥበት ይወጅብባታል። ሚን አጅሊ ኹሩጂ አይኑ ዙሊ መንይሃ የዘር ፈሳሿ በመውጣት አላ አይ ሀለት ነዘለ ከማ ተቀደመ መንይ ረጁል ላይ እንዲያሳለፍ ነው ማለት ነው። ኢላጀል ሐሸፋ በመገኘትም ቢሆን በማስተንተንም ቢሆን እንደዚሁ በእህትላምም ቢሆን ሊኸበሪ ሼኸይን ያኑ የሚሰለመተ ቃለት ጃአቱ ኡሙ ሱለይም የምትባል ሴትዮ ወደ ነቢያችን ዓለይሂ ሰላቱ ወሰላም መጣችና ፈቃለት ኢነላህ ላ የስተሂ ሚነል ሐቅ አላህ መቼም ሐቅን ተመናገር አይተፋፈርበትምና አለች። ሀል አለል መርአቲ ሚን ጉስሊን ሴትዮዋ ትጥበት አለባት ወይ ኢዛ እህተለመት የቀባጀረች ጊዜና በመናሟ የዘር ፈሳሽ የወጣት ጊዜ ብላ ጠየቀች። ቃለት ነዓም ቃለ ነዓም ነቢያችን ዓለይሂ ሰላቱ ወሰላም አዎ ኢዛ ረአቲል ማአ ውሃን ያየች ጊዜ አሉ። በመናም የወጣት መስሏት ነበረ፣ አልወጣም። በመናሟ ሰው የተገናኛት መስሏት የወጣት ነገር ያለ ነገር መስሏት ነበረ፣ የወጣት ነገር የለም። ይህ ከሆነ ትጥበት አይወጅባትም። ፈሳሹ ከወጣ ግን ትጥበት ይወጅብባታል። ወሰዋኡን ካነ ከቲራ ልክ እንዲወንዱ የወጣት ነገር ትንሽም ቢሆን ብዙም ቢሆን አንዲት ጠብታም ብትሆን በመናሙ ሰውየው መምጣት ጀምሮ የዘር ፈሳሹ ከነቃ በኋላ ቢወጣም ወለው አላለው ሊደሚ እንደዚሁ የሷም ከለሩ የደምን መልክ የያዘ ሆኖ ቢወጣም እንደዚሁ ትጥበት ይወጅብባታል። ወሚን አይ ዘከሪን ደኸለ ፊ ፈርጂ ፊ ቁቡሊሃ አው ዱቡሪሃ በስተኋላዋም ይሁን በስተፊት ለፊቷ የምንም ዘከር ይግባባት የምንም ትጥበት እንደዚሁ ይወጅብባታል ማለት ነው። ወለው አሸለ ወለው ካነ ዘከሩ ለዚ ደኸለ ፊማ ዙኪር በስተኋላ ብልቷ ባል ነው ወይም በስተኋላ ብልቷ ባል ነው የገባው ዘከር አሸል ናፋ እንኳ ቢሆን ከቆመ የማይመለስ ወይ ከተመለሰ የማይነሳ ቢሆንም ማለት ነው። ሚን ሸቢይን ያ የገባባት እሷ ትልቅ ሆና የህፃንም ቢሆን አው በሂመቲን እሷ ሰውናት የእንስሳ ቢገባባትም ማለት ነው። ስለዚህ ትጥበት ግዴታ በመሆን በኩል በሷ ላይ አሁን በተነሳው ነገር ልዩነት የለም፣ በሁሉም መልኩ ትጥበት ይወጅባታል ማለት ነው። ወየጅቡ ልጉስሉ አለል መርአቲ አሁንም በድጋሚ በሴት ላይ ትጥበት ይወጅባል። ሚነል ሀይዲ ሚን አጅሊ ኑዙሊሃ የዘር ፈሳሽ ሳይሆን የወር አበባ የሚባለው ደምም በመፍሰሱ ሲባል መፍሰሱ ካለቀ ከጨረሰ በኋላ እንደ ልምዷ ማለት ነው። ያው ባበል ሀይድ ላይ እንመጣበታለን። አንድ ቀን ከነሌሉ የሚጨርሱ ሊኖሩ ስለሚችሉ 7 ቀንም 6 ቀን የሚጨርሱ ሊኖሩ ስለሚችሉ መጨረሻ ከሄደባቸው 15 ቀን ሊመጣባቸውም ስለሚችሉ ያ ካለቀ በኋላ ማለት ነው። በመካከል እሱ ለመቋረጡን አስቦ እሱ መቋረጡን ነይቶ አይቻልም። ያው ለመጸዳዳት ከሆነ ለተንዚፍ ከሆነ ይቻላል እንጂ ማለት ነው። ወዲሙል ኻሪጁ ሚን ፈርጂል መርአቲ አለ ሰቢል ሺሃ ተወለደ በኋላ የሚፈሰው ከሆነ ኒፋሳ የወሊድ ደም መባል ነው የሚታወቀው። ታማ ከሆነ እስቲሃዷ መባል ነው የሚታወቀው። ከዚህ ውጭ የሆነ ጤናማ በሆነችበት ሰዓት የዘር ፈሳሽም ለማየት የወር አበባ ለማየት ጊዜ ገደብ አለው። ያ ጊዜ ገደብ ከደረሰ በኋላ ደሟ ወጥቶ ከጨረሰ በኋላ ትጥበት ይወጅብባታል። እንደዚሁ ኒፋሲ
የወሊድ ደም ወጥቷት ከጨረሰችን በኋላ የሱም ያው መጠኑ የተለያየ ነው ሴቶቹ ላይ የሚከሰተው ወሆ አደሙል ኻሪጁ አቂበል ዊላዲቲ ሴትዮዋ ከወለደ በኋላ ከሴትዮዋ ብልት የሚወጣ የሆነ ደም ነው። ይሄ እንግዲህ ብዙዎቹ አብዛኛዎቹ ሴቶች ባረገዙበት ሰዓት አያዩምና የወር አበባ ያ ደም ይጠራቀምና ከወለዱ በኋላ ነው የሚወጣው። የሀይዳቸው ደም ነው ተወለዱ በኋላ የሚወጣውና ያ በአንድ አፍታም ወጥቶ ሊቆም ይችላል፣ 40 ቀንም ሊቆይ ይችላል። በዛ ከተባለ 2 ወር ሊቆይ የሚችል የሆነ ደም ነው ማለት ነው። እና ስለዚህ እሱ ካለቀላት በኋላ እንደምን የሚለቅ እንደምንም ተጥበቱ ይወጅባል ማለት ነው። ወይጅቡ الغسل عليها ايضا አሁንም በሷ ላይ ተጥበት ይወጅባታል። ሚና አጅሊ خروج الولد ልጅ ለመውጣቱ ልጅ የወለደ ጊዜና ተጥበት ይወጅባታል። ሐለከውን ሂጃፋ ደረቅ እንኳን ቢሆን ወለው ጃፈን ምንም እርጥበት ያልያዘ እንኳን ቢሆን ማለት ነው። እርጥበት ከያዘ የኒፋሳው እንደም ከያዘ እሱ ካለቀ በኋላ ሌላ ነው። ይሄኛው ልጁ በመውጣቱ ብቻ ይሄ ልጁ ራሱ ከመንዩ የተሳሰረ ከመንዩ የተፈጠረ ነገር ነውና እሱ በመውጣቱ ብቻ ተጥበት ይወጅባታል። ለአንሁ መንዩን ሙንዓቂዱን የተገጣጠመ የታሰረ ከሱ የቀረሩ የሆነ ደም ነውና ፈይጅቡ عليها الغسل حينئذ ያንን ወለዱ ልጁን የወለደ ጊዜ ተጥበት ይወጅባታል። ፊል አሶሂ بخلاف المسحوب بالبلد فإنه موجب للغسل قطعا ያማ ምንም ኺላፍ የለውም። እርጥበት ይዞ የወጣ ከሆነ ከዛ በኋላ ተጥበት ግዴታ መሆኑ ምንም ኺላፍ የለውም። ዑለማዎች በዛ ሐሳብ ላይ መለያየት የላቸውም። አንድ አይነት ሐሳብ ናቸው አንድ አይነት ሐሳብ ነው ያላቸው። ወሚስሉ الولد الجاف የደረቅ ልጅ አምሳያ ነው። ፊል ኺላፊ القول على القتي والمضغة ያው መታጠብ ይወጅባታል የአብዛኛዎቹ ዑለማዎች ንግግር ነው። ወሙቃቢሉ አሶሂ እንደ ጀፋፊ ደረቅ ሆኖ ምንም እርጥበት ይዞ ካልወጣ ልጅም ይሁን አለቃውም ይሁን ሙትራውም ላያጅቡ الغسل ተጥበት አይወጅብም ብለዋል። ወይነማ የተዓለቁ የሚንጠለጠለው ተጥበት የሚባለው ነገር የሚንጠለጠለው በሷም ላይ ይሁን በሱ ቢተግይብ ጀሚዕ الحشفة የዘከርን ክርክር በአጠቃላይ በማራቅ ነው። የዘከርን ክርክር በአጠቃላይ ሳያስገባ ከመለሰ ሰውየው ተጥበቱ አይወጅብበትም ማለት ነው። አውቀትይሃ ወይም ደግሞ የዘከሩን ክርክር መጠን በማስገባት ነው። ሚንፋቂዲሃ የዘከሩን ክርክር ካጣ ሰው ቆራጣ ሊሆን ይችላል ማለት እንደዛ ከሆነ የዘከሩን ክርክር መጠን ከቀረው ሰውነቱ ከሌላው ካስገባ ተጥበቱ ይወጅብበታል ማለት ነው። ወለው ረአ ሰውየው ቢያይ መንይን አየ ምን ላይ ነው ሊያየ ቻለው? ፊተውቢሂ ልብሱ ላይ አየ አው ፊራሽን ወይም ምንጣፍ ላይ የናሙ ፊሂ እሱ የሚተኛበት የናሙ ፊሂ በሱ ላይ የሚተኛበት ማዓመን ከሰው ጋር ዩምኪኑ የሚመች ከሆኑሁ መንይ መሆኑ ሚንሁ ከዛ ከሰው ኑዲ በለሁ መልጉስሉ ለሁለታቸውም ተጥበት ይወደድላቸዋል። አሁን ይሄኛውም የዛኛው ነው ያኛውም የዚህኛው ነው ስለሚሉ ታይን ስለሌለ ሁለታቸውም ተጥበት ይወደድላቸዋል ማለት ነው እንደ ሸሪዓ። ኑዲ በለሁማ አይን ራኢ ወሊሸخص الذي يتصور كون المني منه ላየውም ለዛኛውም ላላየው ለጓደኛው ግን መንይ ላይ እድሜው የደረሰ ነው ለሁለታቸውም ተጥበት ይወጅባል። ለምን ጥንቃቄ ለማድረግ ወላ የጅቡ በሁለታቸውም ላይ በእያንዳንዳቸው ላይ በሁለታቸውም ላይ ግድ አይደለም። ለኢህቲማሊ انه من صاحبه الذي نام معه فراشه ምንጣፉ ላይ ከተኛው ከዛኛው ጓደኛው ሊሆን ስለሚመች ወላ نجب الغسل بالشك በጥርጣሬ ደግሞ ተጥበትን ግድ ነው አንልም። ወላ የጁዙ አየቅተዲ አሐዱማ ቢልአኸሪ ግን ችግሩ ይሄ ነው። አንደኛው ባንኛው ሶላት መከተል የለም ያኛውም ይሄኛውን ሰው የጀናብተኛ ነው በጀናባው ሰገደ እያለ ነው ይሄም ያኛውን በጀናባው ሰገደ እያለ ስለሆነ ሶላት ተከታተለው መስገዳቸው አይሆንም ተታጠቡ በኋላ እንጂ ከመታጠባቸው በስተፊት ተከታተለው ሶላት መስገድ አይቻልም። فإن كان ذلك الفراش فإن لم ينم የማይተኛበት ከሆነ في በዛ በፊራሽ ላይ የማይተኛበት ከሆነ غيره ሌላ ሰው የማይተኛበት ከሆነ ለዚህ መሆን الغسل የሌላ ሰው ሊሆን ስለማይችል ከራሱ የወጣ ስለሆነ ተጥበት በሱ ላይ ግዴታ ይሆንበታል። ማማሃኛ የሚያስጠጋበት ምንም ነገር የለውምና ማለት ነው። لأنه قد تعين أن هذا المني منه ይሄ መንይ ከሱ መሆኑ በቃ ተቆርጧል ተለይቷል። ወንደፈዐ الاحتمال ከዛ ከሌላም ሰው ሊሆን ይመቻል የምንለው አመችነቱ በሌላ ላይ ሊተረጎም የሚቻል መሆኑ ተገፍጥሯል ተነስቷል። ويجب عليه በሱ ላይ ግን ይወጅባል ኢዓደቱ ኩሊ ሶላትን ሁሉ መድገም ይጠበቅበታል። ላ يحتمل እማይመች ሆነን حدوث المني መምጣት ባዕድሃ ከሷ በኋላ إذا صلىها قبل الغسل ለምሳሌ ሱብሂ ላይ ተነስቶ ሱብሂን ሰግዷል ሰውየው ከዛ በኋላ
አልተኛም ማለት ነው። ወተኩኑ ሶላቱ ሂነኢዝን ዋቂዓትን ባዕደ ዙን ከዛ በኋላ አልተኛም። መንይ መውጣቱ ከሱ ምንም የሚመች አይደለም። ከረፈደ በኋላ የዘር ፈሳሽ ሰውነቱ ላይ ወይ ልብሱ ላይ ወይ ምንጣፉ ላይ አየ ማለት ነው። ስለዚህ ከሱብሂ በኋላ ስላልተኛ ታይታጠብ ሳያየው በጀናብተኛነቱ ሶላት ሰግዷል ማለት ነው። ገላውን ታጥቦ ሶላቱን መድገም ግዴታ ይሆንበታል ማለት ነው። ላኪን ግን ይንደቡ ይወደድለታል ኢዓደቱ ማአምከነ ያመቸውን መድገም ከውኑሃ ሶላት መሆንም ባዕደሁ ተመንይ በኋላ ሊሆንም አመቸው ሆነውን መድገሙ ይወደዳል። ከሱብሂ በኋላ ሰግዶ ተኝቷል። ተነሳ እንደገና ከረፈደ በኋላ መንይ ያየ። ስለዚህ ይሄ መንይ ከሱብሂ በስተፊት የመጣ ይሁን ሳያየው ሱብሂን ሰግዶበት ይሁን ወይም ከሱብሂ በኋላ ተተኛው እንቅልፍ ላይ የተከሰተ ይሁን በሁለቱም ላይ ሊሆን አመች ስለሆነ ገላውን ከታጠበ በኋላ ሱብሂን ቢደግም የተወደደ ነው የሚሆነው። የተወደደ ነው የምንለው ከሰገደ በኋላ እተኛው ምኝታ ላይ ሊከሰትም ይችላል። ያኛው ሶላት በደህና አልፎለታል ብለን ስለምናስብ መድገሙ ይወደዳል፣ ግዴታ አይሆንም። ወለው ጁሚዓት ሴትዮዋ ግብረ ስጋ ግንኙነት ቢፈጸምባት ፊ ቁቡሊሃ በስተፊት ለፊት ባለው ብልቷ ፈግተሰለት ገላዋን ታጠበች። ሱመ ኸረጀ መንዩሁ የሰውየው መንይ ወጣ ሚንሃ ከሷ ወጣ ለዚመሃ ጉስሉን አኸር ሌላ ትጥበት እንደገና ይዟታል ይወጅብባታል። ቢሸርጠይኒ ባይሆን በሁለት መስፈርት ሴትዮዋ ገላዋን ከታጠበች መንይ ከወጣ ትጥበት ይወጅብባታል አይወጅባትም የሚለውን ወደፊት እንመጣበታለን ብለን ነበረ። ይሄ ነው። ስለዚህ ሁለት መስፈርት ያስፈልገዋል እሷ ትጥበት ይወጅብባታል ልንል ዘንድ ትጥበት ከታጠበች በኋላ የሰውየው መንይ ከሷ ከወጣ ትጥበት ይወጅብባታል የምንለው በሁለት መስፈርት ነው። አሐዱሁማ አንደኛው መስፈርት አንተ ኮነ ዛተ ሸህወቲን የስሜት ባልተቤት ትሆን ነው። ላሶገረተን ህፃን ላትሆን ነው። ህፃን ከሆነች ስሜት የማይወጣት ከሆነች ከሱ ብቻ ከሆነ ስሜት ሊከሰት የሚችለው ተመልሶ የመጣው የሱ ስሜት ብቻ ነው፣ የሱ መንይ ብቻ ነው፣ የዘር ፈሳሹ ብቻ ነው፣ የሱ አልተቀላቀለበትም። ስለዚህ ትጥበት አይወጅብባትም ማለት ነው። የስሜት ባልተቤት ከሆነች የሷም ከሱ ጋር ስለተቀላቀለ የሷም የሱም ነው አሁን ከሷ የወጣው ትጥበት ያስወጅብባታል ማለት ነው። ወታኒ ሁለተኛው መስፈርት አንተ ኮነ ልትሆነው ቀዶት የከፈለች የተጠቀመች ልትሆን ነው። ሸህወተሃ ስሜቷን ከሱ ጋር የተካፈለች ልትሆን ነው። ላናኢመተን ወሙክራሃተን የተገደደችና በእንቅልፍ ልቧ የተፈጸመባት ላይ ሆን ነው። ይሄ ከሆነ ገላዋን ከታጠበች በኋላ አሁንም ተመልሶ ቢወጣ የሱ ብቻ እንጂ የሷ ተቀላቅሎ ስላልወጣ ትጥበት አይወጅብባትም ማለት ነው። ላሙክራሃተን የተገደደች ስትቀር አሁንም የተገደደችው ምን የዚሁ ስሜቷ አይነሳም የሱ ብቻ ነው የሚሆነውና ተመልሶ የሱ መንይ ቢወጣ ትጥበት አይወጅብም። ወአመና ኢመቱ ወልሙክራሃቱ ፈላ መንየ ለሁማ ያው እንግዲህ ሙክራሃይቱም ጭራሽ እስከ መጨረሻው በዛው ላይ ከሆነ ነው። በመካከል ፍላጎቱ ከመጣ መንዩ ሊቀላቀል ይችላል፣ ትጥበት ይወጅብባታል ማለት ነው። ፈልኻሪጁ ሚንሁማ ተዝህሙ ናኢማ ተሆነችውና በእንቅልፍ ልቧ ከሆነውና ተተገደደችው የሚወጣው መንዩ ገይሪሂማ ከነሱ ውጭ አለ እንጂ የነሱ የዘር ፈሳሽ አለ አይደለም። ወኹሩጁ መንይ ለገይሪ የሌላ ሰው የዘር ፈሳሽ መውጣት ደግሞ ላይልዘሙ ፊህ ኢኽቲሳል ትጥበት አይይዝበትም ግዴታ አይሆንበትም። ከማ ተቀደመ ፊ ሸሪዕ ሱመ ሸርዐ አልሙሰኒፉ ቢዚክሪ ዓላማቲን ሊልመንይ የዘር ፈሳሽ የሚባለው ምን መለያ አለው መለያዎች አሉት ወይ ተብሎ ይባል አዎ መለያ አለው። እነዛ መለዮች ምንድናቸው የሚለውን ቢኢዝኒላሂ ተዓላ በሚቀጥለው ደርሳችን እናያለን። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።